ብሩክ የጻፈው ደብዳቤ ተገኘ። ለመሆኑ ብሩክ የጻፈው ደብዳቤ ምን ይላል? ብሩክ የሄደበትንና ያለበትን ቦታ ሁሉ ለምን እንደሄደው ጭምር በደብዳቤው ላይ ጠቅሷል። ዛሬ አዲስ ነገር አለ በብሩክ ዙሪያ። ለመሆኑ በብሩክ ዙሪያ ያለው አዲስ ነገር የጻፈውስ ደብዳቤ ምን ይመስላል የሚለውን ይዤላችሁ መጥቻለሁኝ። መድብል ከካሌብ ጋር እየታገለ ይገኛል። እንደዚሁም ደግሞ ያለበትን ቦታ ጭምር የሚገልጽ የብሩክ ደብዳቤ ከተገኘ በኋላ መድብል ብሩክን ለማግኘት ችሏል። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል ያስገባላችኋለሁኝ። እንግዲህ እንደሚታወቀው ካሳለፍነው ፓርት ላይ ወደ መጨረሻ አካባቢ ቅድስት ቤቱን ስታጸዳ የአልጋ ስር የቆየ ወረቀት አግኝታለች። ወረቀቱም የተጻፈበት ቁም ነገር የሆነ ሜሴጅ አለው። እሱን ካነበበች በኋላ እንደሚታወቀው መድብል ደግሞ ብሩክን ለማግኘት እየጣረና እንደዚሁም ደግሞ መታገል ከሌለበት ሰዎች ጋር እየታገለ ስለሆነ ግዴታ ይህንን አዲስ ነገር መድብል መስማት አለበት በማለትም ወደ መድብል ደውላ ነበረ። በተደጋጋሚ ወደ መድብል ከደወለች በኋላ መድብል ወደ ቤት ሳይመጣ ሲቀር ለሞገስም ደውላ ነበር። በወረቀቱ ላይ የተጻፈውን ቁም ነገር ለሞገስ ስትነግረው መድብል የሄደበትን ሁኔታ እሱ ስለሚያውቅ፣ ምክንያቱም ከዝና ጋር ለመታገል ወይም ደግሞ ዝናን ለማጥፋት እንደሄደ ስላወቀ ሮጦ ወደ መድብል ይሄዳል። መድብልና ዝና ያሉበት ቦታ ትንሽ ከአካባቢ ራቅ ያለ ስለሆነ ትንሽ ደቂቃዎችን ወስዶበታል ሞገስ ወደ መድብል ለመድረስ። መድብል ከብዙ ጥረትና ከብዙ ሙከራ በኋላ ማህሌትና ዝና ያሉበትን ቦታ ለማወቅ ችሎ እዛም ቦታ ይህን እድሌን መጠቀም አለብኝ ብሎ ዝናን ሊያጠፋው ካሰበ በኋላ ነገር ግን በርቀት አልተኩስበትም። እኔ ፈሪ አይደለሁም፣ እንደ ፈሪ ሰው በድብቅና በርቀት ልተኮስበት አልችልም። አይኑ እያየኝ ቀስ አድርጌ እያንዳንዱ የሚያውቀውን ነገር ካወጣጣሁት በኋላ ነው በማለት ጠጋ ብሎም ሲታገሉ ነበረ። ከዛም በኋላ ዝናም ያልጠበቀው ነገር ስለሆነበት፣ ምክንያቱም ከአሁን በፊት ይህን ያክል ጎድቼዋለሁ፣ አሁን ላይ ሊመጣብኝ አይችልም፣ ሊነካኝ አይችልም የሚል ግምት ነበረው። እርግጥ በወቅቱ መድብል ተዘናግቶ ነበረ። ዝና የሰከረ እና እንደዚሁም ደግሞ ራሱን የሳተ ስለመሰለው በወቅቱ ተዘናግቶ ተመቷል። እርግጥ ነገር ግን መድብል በዛን ሁኔታው ላይ ሆኖ ለዝና እጅ ላለመስጠት ችሏል። ዝና የራሱ የሆኑ ጀሌዎችን እያናገረ ወደዛ ቦታ እንዲመጡ ከነገራቸውም በኋላ ጀሌዎቹ ሲመጡ እሱ ራሱ ወድቆ ነበረ ያገኙት። መድብልና ሞገስም ተጣድፈው ነበረ ከዛ ቦታ የሄዱት። እርግጥ ሞገስ በብልሃት ነው ዝናን እየታገለ ያለው። ምክንያቱም በወቅቱ መድብል በወደቀበት ጊዜ ዝና ሞገስን አግኝቶት ቢሆን በወቅቱ በጣም እየደበድበውና ሁለታቸው የሚጎዱ ነበር። ያ ማለት ደግሞ መድብል ራሱን ለማዳን እየታገለ ሳለ ማህሌት ድንጋይ አንስታ መድብልን ልትመታው ከኋላ ከጀርባው ራሱን ልትመታው ስትል ነው ሮጦ ሞገስ ያዳነው። ይህ ማለት የሞገስ ሽሽት እንደ መፍትሄ ሆኗል። ስለዚህ አንዳንዴ ነገሮችን በቀጥታም ብቻ ሳይሆን በተዘዋዋሪ እንደዚሁም ደግሞ በኃይል ብቻ ሳይሆን በስልትም ብንሄድባቸው የሚል ቁም ነገር ያስተምረናል ይሄ ድራማ። ማህሌት አሁን ላይ የምትጨብጠው የምትይዘው ነገር አታለች። መድብል ዝናን ይዞታል። መድብል ዝናን የያዘው ከተደባደቡ በኋላ ጉሮሮውን ይዞ ብዙ ነገሮችን ካወጣጣው በኋላ ቅድስት እንዳጋጣሚ ትደውላለች። ሞገስም በዚህን መልኩ እየሮጠ ወደ እነሱ ሲደርስ
ዝና ወድቆ መድብል ደግሞ አንገቱን ይዞት እንዲነጋገር እያደረገው እንደዚሁም ብሩክ ያለበትን ቦታ እንዲናገር እያደረገው እንደሆነ ነበረ። እርግጥ ሞገስ በጣም ተደናግጦና ምናልባት መድብል እያደረገ ያለው ነገር የወሰነው ውሳኔ እሱን ችግር ላይ ሊጥለው ይችላል፣ እኔ መፍጠን አለብኝ ብሎ በጣም እየተጣደፈ ነበረ ወደ መድብል ያለበት ቦታ የመጣው። መድብል ግን ዝና ላይ ሳይተኮስበት በእጅ ባደረጉት ድብድብ ብቻ መድብል አሸንፎ ዝናን ይዞት ነው ያገኘው። ስለዚህ ሞገስ በአስፈላጊ ሰዓት ላይ ነበር የተገኘው እዛም ቦታ። ሞገስ ወደ መድብል ሊሮጥ የቻለው በዋናነት መድብል ይህን ያክል ትልቅ ጥፋት አጥፍቶ መልሶ ወደ እስር ቤት እንዲገባ አይፈልግም። ሌላ ደግሞ የብሩክ እውነታ ጋር እንደዚሁ የተያያዘ ሚስጥር ስለወጣ የሞገስና የቅድስት ሀሳብ ብሩክን ከዛ ቦታ ለማውጣት ግዴታ መድብል ስለሚያስፈልጋቸው መድብል እዚህ እንደዚህ አይነት ነገር ውስጥ መግባት የለበትም። እንደዚሁም ወረቀቱን ቢያነበው ኖሮ መድብል የወሰነው የአሁኑ ውሳኔ ትክክል እንዳልሆነና በቀላል መንገድ ብሩክን ማግኘት የሚያስችል እንደሆነ በጣም ጠቋሚ። ምክንያቱም አብዛኛውን መድብል የሚፈልገው ብሩክ የት እንዳለ ነው። እዚህ ወረቀቱ ላይ ደግሞ ብሩክ የት እንዳለና ለምን እንደሄደ ጭምር ይመለሳል አይመለስም የሚለውን እንደዚሁም ደግሞ በማን ትዕዛዝ በማን ፍላጎት ነው እንደዛ ሊያደርግ የቻለው የሚለውን እያንዳንዱ ነገር የሚያብራራ ስለሆነ መድብል መጀመሪያ ይሄን ወረቀት ማየት አለበት። ከዛም በኋላ ደግሞ እሱ የሚያደርገውን እሱ ያውቃል። ነገር ግን አሁን ላይ ችግር ውስጥ መግባት የለበትም የሚል አስተያየት አለ። ማህሌት በጣም ተጨናንቃን ያለችው የማይታመን ሰው ነበረ ያመነችው። አሁን ዝና በነ መድብል እጅ ሲገባ ማህሌት ደግሞ የምትይዘው የምትጨብጠው ነገር አታለች። እርግጥ ማህሌት ከአሁን በፊትም ከዝናንም ለመክዳት ሞክራ ነበር ኤፍራታ ባለቻት መሰረት። ኤፍራታ በመከረቻት መሰረት የዝናን ስልክ ያዥና ፓስወርዱን እንደምንም ከፍተሽ የተለያዩ ፋይሎች እንደዚሁም ስለ ስራው የተለያዩ ነገሮችን ፈልገሽ ዝናን ማጥመድ ትችያለሽ፣ ከዛም በኋላ እሱ እንዲወድሽ ማድረግ ትችያለሽ ብላት የኤፍራታን ምክር ሰምታ ስልኩን ስትከፍትም ተይዛ ነበር። ስልኩ ላይ የተለያዩ ነገሮችን ለመፈለግ ሞክራም አልተሳካላትም። በብዙ ነገር ዝናን ለማጥመድ ብትሞክርም ነገሮች እየሄዱላት አልነበረም። አሁን ላይ ግን ዝና በተለይ ደግሞ መድብልን ከመድብል ጋር በተያያዘ ጉዳዮች ላይ የሚያግዘው ሰው በደንብ ያስፈልገዋል። እውነቱን ለመናገር ዝና መድብልን በጣም ነው የፈራው። ነገር ግን ዝና ከጀርባው ያሉ ሰዎችን በመተማመን ነው። መድብል ደግሞ ብቻውን ነው እየታገላቸው ያለው። ይሁን እንጂ የመድብል ጓደኞች፣ የእስር ቤት ጓደኞችም እንደዚሁም ደግሞ በአካል የሚገኘው ሞገስ የቻለውን እያደረገ ነው ያለው። ስለዚህ ዝና በብዛቱ ከጀርባው ያሉ ሰዎች ብዛታቸውን በመተማመን እንጂ ከመድብል ጋር መታገል የሚችለው እንዳልሆነ በደንብ ያውቃል። አሁንም ላይ መድብል ሲመጣበት ማህሌትን ከሸኘ በኋላ መድብል ሳያስበው ከጀርባው ሲመጣበት የሚይዘው የሚጨብጠው ነገር አቶ ነበረ። እኔ አሁን ካንተ ጋር የምታገልበት ወቅት የለኝም፣ ሰዓት የለኝም፣ እባክህን ልትተወኝ ይገባል በማለትም ሲማጸን ነበረ። መድብል ግን ትዕግስት ስላጣ በቦክስ አንድ ጊዜ ይለዋል። ከአሁን በፊት ከራሱ ላይ በቅርብ ጊዜ ቀዶ ጥገና አድርጎ ራሱን ያመዋል ያለችው ማህሌት ከአሁን በፊት በዝና ጉዳይ አሁንም መልሶ ራሱን ሲመታ ወድቋል። ዝና ወደቀበት ቦታም ወንድሜ የት እንዳለ ካልተናገርክ ያንተና እኔ ፍጻሜ ሩቅ አይደለም በማለት ነግሮታል። አጠፋለሁም ብሎ ሲዝት ነበረ ዝና ከተኛበት ሆኖ። ሶስቴ ደግሞ ከመታው በኋላ እንደገና ዝና መናገር ያቅተዋል። ከዛም በኋላ እባክህን ልቀቀኝ፣ አንተ እንደዚህ ነው እንዴ ሰውን ማግኘት የምትችለው? እኔን ብትገለኝ ወንድምህን ማግኘት አትችልም ብሎም ሲናገር ነበር ዝና።
ወንድሜ ያለበትን ቦታ ካላወቅኩ ወንድሜ እኔ ጋር ካልመጣ ወንድሜ ሞቷል ማለት ነው። ወንድሜ ሞተም ኖርም ደግሞ ቤት እስካልመጣ ድረስ አንተ ንጹህ አየር ማግኘት አትችልም በማለት ጉሮሮውን ይዞ ወደ ቤት ወስደሃለሁ እያለው እያናገረው ሳለ ሞገስ እየሮጠ ይመጣል። ሞገስ ሲመጣ መድብል የተኮሰው ተኩስ አለመኖሩ እንደዚሁም ደግሞ ያጠፋው ጥፋት አለመኖሩ ከአሁን በፊት በተደጋጋሚ ሁለታቸው እየተገናኙ እንደሚደባደቡና ዝናም ባገኘው አጋጣሚ ሁሉንም እንደሚደበድባቸው በቻለው አቅም ማለት ነው የታወቀ ስለሆነ በዚህ ነገር ላይ መድብል ላይ የከፋ ነገር ላይ ስለማይመጣበት በጣም በሆነው ነገር በጣም ደስተኛ ነው። ከዛም በኋላ መድብል ዝናን ወደ ቤት ወስደዋለሁ ብሎ ሲናገር ሞገስ ደግሞ ይህ ሀሳብ ጥሩ አይደለም ብሏል። የሞገስ ሀሳብ ምክንያቱም ቤት ውስጥ ከወሰዱት በኋላ ምናልባትም ምሳሌና ቅድስት ችግር ላይ ይወድቃሉ በማለት ወደ ሌላ ቦታ እንዲወስዱት አድርጓል። ወደ ሌላ ቦታ እንዲወስዱት ያደረጉት ግን መጀመሪያ ቤት ካመጡት በኋላ እና ራሱን ካወቀ በኋላ ነው። ልክ ራሱን አውቆ የት እንዳለ ሲያይ ሁላችሁም በተራ ታልቃላችሁ በማለት ሲናገር ነበር። ለሱ አትቸኩል፣ ማን ወደ ፊት ማን ወደ ኋላ እንደሚቀር አብረን የምናየው ይሆናል። አሁን ተነስ በማለት አንስተውት ነበረ። ምን ልታደርጉኝ ነው በማለትም ሲናገር ሁለት እጁን ወደ ኋላ አስረው ነበረ ከቤት ያስወጡት። ምክንያቱም ዝናን ቤት ውስጥ አስቀምጦ ወደ ሌላ ቦታ መንቀሳቀስ ለቅድስትና ለምሳሌ አደጋ ሊሆን ይችላል። ካሁን በፊትም ማህሌት መታ እዚህ ቤት ውስጥ ስትቆይ ምሳሌ ብዙ ጥያቄዎችን እያስተናገደች ነበረ። እንደዚሁም በነጻነት መንቀሳቀስ አልቻለችም ነበር በማለት እንደ ሀሳብ በማንሳት ዝናን ወደ ሌላ ቦታ ጸጥ ወዳለ ቦታ መውሰድ እንዳለባቸውም ሲነጋገሩ ነበረ። ዛሬ በብሩክ ዙሪያ አዲስ ነገር አለ። የት እንዳለ ታውቋል። የት እንዳለ የታወቀውም በጻፈው ደብዳቤ አማካኝነት ነው። ብሩክን ማን አስገድዶ ወሰደው? እንዴት ሊወስዱ ቻሉ? እሱስ ፍቃደኛ ሆኖ ነው ወይ የሄደው ወይስ አግተውት ነው የሚለውን ብሩክን ያገቱት እተኛበት ቦታ ነው። ተኛበት ቦታ ካገቱትም በኋላ እሱም እነሱን ደብድቧቸው ነበረ። በወቅቱ በሌሊት ክፍለ ጊዜም ቢሆን ብሩክ መኝታ ክፍል ከተደባደቡ በኋላ እንደገና ነበረ አማራጭ የሰጡት። ምሳሌ ልጅህን ከትምህርት ቤት ጠብቀን እናጠቃታለን በማለት ሲናገሩት ብሩክ ምሳሌ ማለት ህይወቱ ከህይወቱም በላይ እንደሆነች ይታወቃል። በምሳሌ ዙሪያ ሲያነሱበት ግን ብሩክ መደባደቡን ትቶ እነሱን ቆሞ ሲያዳምጥ ነበረ። ከሶስታቸው አንዳቸው ድንገት ማጅራቱ ላይ ይመቱታል። ብሩክ በዛን ወቅት ራሱን ስቶ ይወድቃል። ከዛም በኋላ በዛን ሁኔታው ላይ ሆኖ እንኳን እየታገላቸው ነበረ እስከ መጨረሻው ድረስ። ነገር ግን ብሩክን በጣም አመናጭቀው በሶስት እንትን ብለው ልብሱ የለበሰው ቲሸርት እስከሚቀደድ ድረስ ከመኝታ ክፍል እስከ ሳሎን ቤት እየጎተቱት ነበረ እዛ ያደረሱት። ይሄን ሁሉ ያደረጉት እነሱ ሲሆኑ ብሩክ ከቤት እንደሚወስዱት ሲያውቅ ግን አንድ የተረጋጉና የምጽፈው ደብዳቤ አለኝ ብሎ ጠይቋቸዋል። ብሩክ ለተወሰነ ሰዓታት እነሱን ሲታገል ከቆየ በኋላ ሰዓቱም እኩለ ሌሊት ስለሆነ የተኙትን ምሳሌና ቅድስትን ላለመረበሽ ሲል ከነሱ ጋር ተስማምቶ ለመሄድ ሲወስን ጽፌ የማስቀምጠው ወረቀት አለ በማለትም ሲነግራቸው የተወሰነ ደቂቃ ሰጥተውታል ጽፎ እንዲያስቀምጥ። ከዛም በኋላ ዛሬ የተገኘው ወረቀት ብሩክ ጽፎ የሄደውን ወረቀት ነው። ከአልጋ ስር አርቆ ስለጣለው እስከ ዛሬ ቅድስት አግኝታው አታውቅም ነበር። ዛሬ ግን ቅድስት ስታጸዳ እንደ አጋጣሚ ወረቀቱ ብቅ ብሎ የብሩክ ደብዳቤ እንዲታይ ሆኗል። ብሩክ ያለበትን ቦታ ሁሉ የሚገልጽ ደብዳቤ ነበረ። ይህን ደብዳቤ መድብል ካየው በኋላ የመድብል አካሄድ በጣም ተቀይሯል። ምክንያቱም ብሩክን እንዴት ሊያገኘው እንደሚችል
በጻፈው በብሩክ ደብዳቤ ላይ ስለሚያስታውቅ ዝናም የመጀመሪያ አጀንዳ አድርጎ እየሰራ የነበረው የመድብል ጉዳይ ማወቅ የሌለበትን ሚስጥር አውቆብናል፣ ስለዚህ እኛ ቀድመን ልናጠፋው ይገባል የተባባሉ ከካሌብ ጋር ሲነጋገሩ የነበሩ መድብል እሱን አንድ ነገር ቢያደርጉት እንኳን ሚስጥሩን ሌሎች ጓደኞቹ እንደሚያውቁና ፈጽሞ ይህን እውነታ እያንዳንዱ የሻሸመኔውንም ሆነ የከሚሴውን የተለያዩ ቦታዎች እነሱ የሚሰሩባቸውን አካባቢዎች የሚያውቁ ብዙ ሰዎች አሉ በማለትም እውነቱን ነግሮታል። ለካሌብ ቀጥታ በመደወል የመድብልና የካሌብ ቆይታም ለተወሰነ ሰዓት ሲያወሩ ነበረ። ከዛም በኋላ ካሌብ በጣም በመደናገጥ ለዝና በመደወል ይሄን መድብል የምትለውን ሰው የኛ ሰው ብናደርገው የሚሻል ይመስለኛል፣ እስር ቤት የቆየ ስለሆነ ብዙ ብር ሊያስፈልገው ይችላል፣ በብር ልናሸንፈው እንችላለን እንጂ ይህን አይነት ሰው በኃይል ልንጠቀምበት ከሞከርን ይበልጥ እንጋለጣለን በማለት ሊነግረው ወደ ዝና ሲደውል ዝና ለራሱ ያለበት ሁኔታ ስልኩን የሚያነሳበት አልነበረም እና የካሌብን ስልክ ዝና ሊያነሳለት አልቻለም። መድብልም ከብዙ ልፋት በኋላ ዝናን ይዞ ወደሚፈልግበት ቦታ ከወሰደው በኋላ የሚቀጥለውን እርምጃ ሊወስድ ሲል የቅድስት እጅ ላይ ያለውን የብሩክ ደብዳቤን ካየ በኋላ ግን እያንዳንዱ ሁኔታውን መንገዱን ቀይሮ ይህን ነገር ደግሞ ለሞገስ ሲነግረው ይበልጥ በጣም ደስተኛ ሆኗል። ምክንያቱም ሞገስ በዝና በኩል ያለውን ትግል ብዙም እየወደደው አልነበረም። አሁን ላይ ግን ብሩክን ለማግኘት ዝና ሳያስፈልጋቸው በቀላሉ ማግኘት እንደሚችሉት ነው ደብዳቤው ላይ የተገለጸው። ከዛም በኋላ ብሩክን እንዴት ማግኘት እንዳለበትም እርግጠኛ ስለሆነና ከተለያዩ ጓደኞቹ ስላረጋገጠ ዝናን ባዶ ክላስ ጨለማ ክፍል በደንብ ዘግቶበት ከወጣ በኋላ ብሩክ ይገኛል ብሎ ወዳሰበው ቦታ ሲሄድ ነበር። የዛሬው ቆይታ እዚህ ላይ ያበቃል። ብሩክና መድብል ይገናኛሉ አይገናኙም? መድብልስ ባሰበው መልኩ ሊያገኘው ይችላል ወይስ አያገኘውም የሚለውን ደግሞ በሚቀጥለው ፓርት ላይ የምናየው ይሆናል። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ